አሰላም አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ሰላም ብያለሁ። ዛሬ ደግሞ የምንሰራው የቪዲዮ አይነት ምንድን ነው? በባልና ሚስቶች መካከል የተደረገ ሲህር ወይም ድግምት ምልክቶችን ነው። እንግዲህ ባልና ሚስት ተዋደው ተፋቅረው ተጋብተው እነሱ እንዳይስማሙ ከቤተሰብ ሊሆን ይችላል፣ ከጓደኛ ሊሆን ይችላል፣ ብቻ ከጎረቤትም ከቅርብ ሰው በእነሱ ላይ ድግምት መተት ሲህር ተደርጎባቸው ከሆነ እነዚህ ባልና ሚስቶች የሚያሳዩት ምልክት እንግዲህ ዘረዝርላችኋለሁ በስፋት። ለምን አብዛኛውን ጊዜ ከሌሎች ሲህሮች ድግምቶች የበለጠ ባልና ሚስት ላይ የሚደረገው ይበዛል ማለት ነው። እና እነሱን ለማፋታት ወይም እነሱን ለማለያየት የተደረገ የሲህር ምልክቶች አሉ። እንግዲህ ይሄ ነገር ቤታችሁ ውስጥ ባለትዳር ሆናችሁ ይሄ ነገር ቤታችሁ ውስጥ በብዛት በእናንተ በሁለታችሁ በጥንዶች መካከል የሚያጋጥማችሁ ከሆነ እናንተ እየተዋቀሳችሁ የተደባደባችሁ ከመኖር እና በችግር ከመኖር ወደ መፍትሄው ቀጥታ ትገባላችሁ ማለት ነው። ስለዚህ እኔ አሁን በደንብ አድርጌ በሰፊው አብራርቼ ቀጥታ በድምፁ ዝርዝር አድርጌ የማቀርብላችሁ እናንተ ደግሞ አይታችሁ ችግራችሁን መፍትሄ ትወስዳላችሁ ማለት ነው። ምልክቱ ካለ እሺ፣ አንደኛ ልሙትልሽ ተባብለው እንዳልኖሩ፣ ምን ልስራልህ ምን ልሆንልሽ ተባብለው እንዳልቆዩ ፍቅራቸው በደቂቃ ወደ ጥላቻ ይለወጣል። ባል ሚስቱን ይጠላል፣ ሚስት ባሏን ትጠላለች ማለት ነው። ሁለተኛው ደግሞ ትንንሽ በሆኑ ነገሮች ተጣልተው ነገሮችን ጫፍ ማድረስ። ለምሳሌ የሆነ ውሃ ተደፋ ወይም ውሃ ቀጠለ፣ እዚህ ጋር የሆነ ነገር ወደቀ ወይም እዚህ ጋር ማነው ዕቃዬን ቁልፉን ከዚህ ቦታ ያነሳው ወይም የቤቱን ቁልፍ ወይም የመኪናው ቁልፍ የት አለ በሚል በትንሽ ነገር ይጀምሩና ቅጥልጥልጥል ብለው ነገሩ ወደ ትልቅ ጸብ ይመራል ማለት ነው። እና ትልቅ ደረጃ ያደርሱታል። ለዛውም ደግሞ ልብሳቸውን እስከ መሰብሰብ ወይም ደግሞ አልጋ እስከ መለየት ድረስ ጸብ ይፈጠራል ማለት ነው። በትንሽ ነገር ተነስቶ ጸባቸው አስባችሁታል። ሶስተኛው በተፈጥሮ ቆንጆ ቢሆኑም እንኳን ባል ለሚስቱ ሚስት ለባሏ ያላት ምልከታ ይለወጣል። እንግዲህ ሲህር ከተደረገ ድግምት ከተደረገ በኋላ መለወጥ ይጀምራል። ምን ይሆናል? አቶ ባል ሚስቱ የዓለም አስጠይ አድርጎ ነው የሚመለከታት። የምታስጠላ መስራት ትታየዋለች። ሚስትም ደግሞ ባሏ በጣም ያስጠላታል። እንዴት ነው ይሄን ቀፋፊ ይሄን አስጠሊታ ሰውዬ ነው እንደ ያገባሁት ትላለች ማለት ነው። ይሄ ድግምት ከተደረገባቸው በኋላ እነሱ በሚተያዩበት ሰዓት ባል የሚያየው እሷ ጋር ሸይጣኑ ነው፣ እሷ የምታየው እሱ ጋር ሸይጣኑ ነው። ስለዚህ አስጠሊታ ይሆናሉ። እሷ እሱን ትጠላለች፣ እሷን መልኩ ያስጠላዋል ማለት ነው። ይህችን ነው እንዲያገቧት ምናምን እስከማለት ድረስ። እንደገና ደግሞ አራተኛው ደግሞ ምንድነው? ባል የሚወደው ለምሳሌ የኔ ባል የሚወደውን ጓደኛ እኔና ባሌ ላይ ለምሳሌ አላህ አይቀድር አላህ ያርግብን ምሳሌ ድግምት ተደርጎ ከሆነ ባሌ የሚወዳቸውን ጓደኞች እኔ እጠላለሁ። እኔ የማመጣቸውን ጓደኞች እኔ የምሰበስባቸውን ዘመዶች እኔ የምፈልጋቸውን ደግሞ እሱ ይጠላል። እሱ ደግሞ የሚወዳቸውን እህቶቹን ዘመዶቹን ጓደኞቹን ደግሞ ሳይ እኔ እጠላለሁ ማለት ነው። አስባችሁታል? እሱ የሚወደውን እኔ አልወድም፣ እኔ የምወደውን እሱ አይወድም። በቃ እዚህ መሀል ምን ይፈጠራል? መጠላላት ይመጣል ማለት ነው። የምትቀርባቸውን የምትወዳቸውን ጓደኞቿን ቤተሰቦቿን ይጠላባታል፣ እሷም የእሱን እንደዛው። በተለይ ደግሞ የወደዳቸውን አሁን ከእህቶቹ ለምሳሌ ታናሽ እህቱን አበልጦ የሚወድ ከሆነ እሷ ትጠላታለች ማለት ነው። እና ልክ እሷም እሱም የሚወዱትን ነገር አብዝተው መጥላት፣ ይህም ከምልክቶች አንዱ ነው ማለት ነው። የጥላቻ ፊቱን ያሳያሉ። ለምሳሌ ቤት ስትመጣ እህቱ ፊቷን ዝፍዝፍ ታደርጋለች። የእሷም ዘመዶች ወይም ቤተሰቦቿ ጓደኞቿ ቤት ሲመጡ እሱ ፊቱን ይዘፈዝፋል። በቃ እሷ የምትወዳቸው ነገሮች ሁሉ ይጠላል ማለት ነው። አምስተኛ ባል ከቤት ውጭ በሚሆንበት በተለይ ቤት ውስጥ ከሆነ ድግምቱ ሲህሩ የተደረገው ቤት ውስጥ ተደርጎ እንዳይስማሙ ከሆነ የተደረገው አቶ ባል ውጭ በሚወጣበት ጊዜ ደስተኛ ይሆናል፣ ሰላማዊ ይሆናል። ደስተኛ ሆኖ ስቆ ተጫውቶ በሰላም ውሎ እቤት ሲመጣ ግን ቀብር ውስጥ የገባ ያህል በጣም ይከብደዋል፣ ቤቱን ይጠላል ማለት ነው። ለምን? እዛ ውስጥ ከሆነ የተደረገባቸው ይደብረዋል። ደቂቃዎች፣ ሰዓቶች፣ አመታት ይሆኑበታል። እቤቱ ሲቀመጥ በቃ ጭንቀት ይፈጥርበታል። ሲወጣ ደግሞ ከጓደኞቹ ጋር ኖርማል ነው፣ ይስቃል፣ ይጫወታል፣ ዘና ፈታ ይላል። እቤት ሲመጣ ደግሞ ወይ እዛ ቤት ባልሄድኩ ብሎ በጣም ይጨንቋል፣ ያስጠላል፣ ቤቱን ይጠላል። ሚስትም እንደዛው ጓደኞቿ ጋር ተቀጣጥራ ከጓደኞቿ ጋር ስትሄድ ደስተኛ ሆና ውጭ ወጥታ ተዝናንታ ደስ ብሏት ትመጣለች። እቤት ስትመጣ ደግሞ
ኡፍ እዚህ ቤት ውስጥ እንደው ባልገባው ይሄን ቤት ባላየው ትላለች ማለት ነው። እኔ ግን ይሄ እንደው አንዳንድ ምልክቶች አዲስ አልሆኑብኝም። እና እሺ ስድስተኛው ደግሞ ሸይጣን በመካከላቸው ዳኛ ነው በእነሱ መሀል ማለት ነው። ምክንያቱም እሱ የእሱ ጠረን ለእሷ እንዲያስጠላ የእሷ ጠረን ደግሞ ለእሱ እንዲያስጠላ ያደርጋል። ጠረኑ ራሱ እኮ እንዴት እንዳስጠላኝ ባላየው ትላለች። እሱም ደግሞ በቃ ምርር አለ አይደለ ይገርማል እኮ ትክክለኛ ጸብ የትክክለኛ ጥላቻ እኮ የዚህን ያህል አይከርም። ይሄ እኮ የሸይጣን የድግምት ሲሆን በቃ መጠኑን ያልፋል ማለት ነው። እንግዲህ ጠረን እስከ መጠላላት እስከ አለመፈለግ ሽታውን ማለት ነው። ምንድነው ጠረኗ የተቀየረው ይላል። ምክንያቱም ከዚህ በፊት እኮ ሰላም ናቸው ተዋደው ተፋቅረው ጠረኗ ያለሷ በቃ ደስተኛ ሆኖ ግን መሀል ላይ ግን ከሆነ ጊዜ በኋላ ተቀየረች። ጠረኗ እያስጠላ መጣ። እሷም እንደዛ ነው የምታስበው። እንዴ በፊት እኮ ሳገባው ንጹህ ነበረ፣ አሁን ግን ምንድነው እንደዚህ በቃ ብብቱ የሚሸተው ወይም የሆነ ነገሩ የሚሸተው ምንድነው ትላለች። አይገባትም። ችግር ተደርጎባቸው የሆነ ነገር ተደርጎባቸው ይሄ ጉድ እንደመጣ አይገባትም። እና ምንድነው የምትለው በፊት ራሱን ይጠብቅ ነበረ፣ በፊት ንጹህ ነበረ፣ አሁን ግን ተቀየረ እንደሚሸተኝ ነገር። እሱም ደግሞ ውይ በፊት እኮ ራሷን ትጠብቅ ነበር፣ አሁን ፀጉሯ ራሱ ይሸታል። የሚያደርግባቸው ግን እንደዚህ እንትኑ ነው ሸይጣኑ ወይም ጂኒው ሸይጣኑ መሀል የተደረገው የሲህሩ የድግምቱ መንፈሱ ነው እንደዚህ የሚያደርጋቸው ሸይጣኑ ማለት ነው። እንጂ እነሱ እኮ ሲጀመር ይሄ ነገር እኮ በአንድ ቀን ውስጥ በጸሎት ወይ በዱዓ ቢለቅ ሁሉ ነገሩ በነበረበት ይመለሳል። ግን ያ እንደዛ እንዲያደርግ የሚያደርጋቸው የተደረገባቸው ሲህር ነው ማለት ነው። እሺ ቤት ውስጥ ሆነው በዛው ሲህር በተሰራበት ቦታ ላይ ሆነው በተለይ ገላጋይ አሊያም ሽማግሌ ሲመጣ ሁለታቸውም አይባቸውን አደባባይ ያወጣሉ። ለምሳሌ ቤት ውስጥ ከሆነ ድግምት ተደርጎ እንዳይስማሙ የተደረገው እዛ ቤት ውስጥ ሽማግሌ ሊያስማማቸው ሲመጣ እንኳን ሊስማሙ እንኳን ሊግባቡ ይቅርና ጭራሽ እንዲህ እሷ እኮ እንዲህ ናት አይባቸውን ለሰው የማይነገረው ምንም አይመስላቸውም። እነሱ እንዳይመስሏቸው ይህን ነገር እንዲያደርጉ የሚያደርጋቸው እዛ መሀል ላይ ያለው ተንኮለኛው ሸይጣን ወይም ድግምቱ ነው። እንደው በጤናችሁ ለምሳሌ ሰው ፊት የማይናገረውን ነገር ወይም ሽማግሌዎች ምንድነው ሼም በሚባል ነገር አለ። ሼም ይዛቸዋል። ይሄን ነገር ካለባችሁ ሼም የለም። እሷ እንዲህ አይደለች እንዴ? እሱስ እንዲህ አይደለ እንዴ? እንዴ ስንቱን ችዬ ይሄን ነገሩን ችዬ ይሄን ሽታውን ችዬ ይሄን በቃ ነውራቸውን ዝርዝር ያደርጋሉ። ይሄም ከምልክቶች ነው ማለት ነው። ስምንተኛ ያው እስከ ሰባት ድረስ ምልክት እየተናገርኩ ነው። አሁን ስምንተኛው ደግሞ ባል ወይም ሚስት አንድ ጠዋት ተነስተው ድንገት ጥፍት ይላሉ። በጠዋት ተነስተው ወይ ባል ወጥቶ ጠፍቶ በዛው አምሽቶ ተፈልጎ ነው የሚመጣው፣ ወይ ሴቷ ሚስት ብድግ ብላ በሄደችበት እናት ጋር አባት ጋር ብላ በሆነ ቦታ እዛው ጭልጥ ብላ ትጠፋለች ማለት ነው። ከዛ ጭቅጭቃቸው ይበዛል። ባልና ሚስት ባልየው ወደ ቤቱ ከሚመለስ ይልቅ ወደ ሚስቱ ከሚመለስ ይልቅ እናቱ ወደ ውስጥ ቢመለስ ይቀለዋል። በቃ እሷም ወጥታ ትሄዳለች ወይም እሱ ወጥቶ ይሄዳል። ሲመለሱ ደግሞ የበለጠ ጭቅጭቅ፣ የት ሄደሽ ነበር የት ወጣሽ፣ በዛው ጭቅጭቅ ይፈጠራል። በቃ ቤቱ በቃ እንደው ቤቴ ከሚሄድ እናቱ ሆድ ውስጥ አቶ ባል በተለይ ሚስቱን ሂዶ ቤት ውስጥ ከሚያገኛት እናቱ ሆድ ውስጥ ተመልሶ እዛው እንደ ጽንስ ሆኖ ተመልሶ ቢቀመጥ ይቀለዋል። በጣም ነው የሚጠላው ወደ ቤት ወይም ወደ ሚስቱ። አጋጥሟቸው ያውቃል? እንደው በቃ በጨቅጫቃ ሰበብ ለምሳሌ ሚስቱ ጨቅጫቃ ናት፣ ነገረኛ ናት፣ ከዘመድ አዝማድ አታስቀምጠውም ተብሎ እንደው ጎረቤት ላይ እንኳን አይታችሁ ካወቃችሁ ውጭ ይሆንና እንግዲህ ሊሄድላት ነው ያ ጭቅጭቋ እንደው ምናምን። ይሄ ምናልባት እነሱ ሳያስተውሉት ከነዚህ ምልክቶች ጋር ተደማምሮ የሆነ ነገር ቢኖር ነው እንጂ ጭቅጭቅን እኮ በተወሰነ ነገር መፍታት ይቻላል። እንደዚህ ቤት እስከመሄድ እስከመጥላት አያዳርስም ኖርማል ከሆነ ለማለት ፈልጌ ነው። ሌላው ዘጠነኛው ደግሞ ባል ሚስቱን ሰው ፊት አዋራጅ ይሆናል። አንዳቸውም ለአንዳቸው ክብር ተጨናቂ አይደሉም። እንደው ዝርዝር ጥጥቅ እንደው ሄዳችሁ ከቤታቸው ቡና ልጠጡ ወይም የሆነ ነገር ልታደርጉ ሄዳችሁ ሁለቱ ሲዘረጣጠጡ እናንተ አፍራችሁ ትመጣላችሁ። እነሱ እኮ በሚዘረጣጠጡት በሚነጋገሩት ነገር አያፍሩም። ምንም አይመስላቸውም። ይሄን የሚያደርገው አይምሯቸውን ተቆጣጥሮ እነሱን ተቆጣጥሮ ይሄን ስራ የሚሰራው ሸይጣን ጂኒ ነው። ግን እናንተ ግን ታፍራላችሁ። ወይኔ ፊቷ እንዴት ነው ፊቴ እንደዚህ እኔን እንኳን አያከብሩኝም ወይም እኔ ፊት እንዴት ይናገራል ብላችሁ እናንተ እነሱ ለሚናገሩት እና እንግዳው ይሳቀቃል። በቃ ይሳቀቃል። የእነሱ ሲወራረዱ ሲሰዳደቡ ስታዩ ማለት ነው። እሺ በአስረኛው ደግሞ በመካከላቸው ስንፈተ ወሲብ ይኖራል። ሚስት ለወሲብ ያላት አመለካከት ይወርዳል፣ ያስጠላታል። በአንጻሩ ባልም ከእሷ ጋር ግንኙነት ማድረግ ይደብረዋል ወይም እሺ አይለውም፣ አይቆምለትም ማለት ነው። 11ኛ ሱስ ውስጥ ሚስት ወይም ባል በቃ
ሱሰኛ ይሆናሉ። እሱስ ውስጥ ይደበቃሉ። የሌለ በቃ ከእሷ ጋር ከሚያወራ ሲጋራውን ይዞ ወይም ጫቱን ይዞ ቁጭ ይላል። በቃ የሱሱን መደበቂያ ያደርገዋል። ወይም እሷ እንደዛ ጫቷን ይዛ ቁጭ ወይም የሆነ ነገሯን ይዛ ቁጭ የሱስ መደበቂያ ታደርጋለች ማለት ነው። እና ከሱ ጋር ከማውራት ወይም ከሱ ጋር ከመነጋገር ወይም ከሱ ጋር መፍትሄ ከመፍጠር ይልቅ በቃ ሱሰኛ ይሆናሉ ማለት ነው። እነዚህ 10 ምልክቶች እንግዲህ ከነዚህ ከ10 ምልክቶች እስከ 6 ወይም 7ቱን ወይም 6ቱን ካስተዋላችሁ ባለትዳር ሆናችሁ ቀጥታ ትዳራችሁ ላይ መፍትሄ እንዲፈጠር ወደ ሃይማኖት ወደሚያዘው ጸበልም ሩቅያም አድርጋችሁ መፍትሄ መፍጠር አለባችሁ። ይሄ ዝም ብሎ በኖርማል ጤነኛ በሆኑ ሰዎች እነዚህ 10 ምልክቶች ሊታዩ አይችሉም። እነዚህ አሁን ያዘረዘርኩላችሁ። ምክንያቱም አይምሮ አለን፣ እናስተውላለን፣ ክፉና በጎ እንለያለን። ትልልቅ ሰዎች ስለሆኑ ነው፣ ትዳር ላይ ስለደረስን ነው የተጋባ ነው። ስለዚህ ይቅርታ። በተረፈ ኦኬ፣ ሰብስክራይብ አድርጉ፣ ላይክ አድርጉ።